ሰላም ጤና ይስጥልኝ የተወደዳችሁ የሶሎዳ ሚዲያ አድማጭ ቤተሰቦቻችን እንዴት አላችሁ? ለዛሬ ነሐሴ 16 2018 ዓ.ም ለተቀዳሚ ያዘጋጀናቸው አዳዲስ ትኩስና ወቅታዊ ሀገራዊና ዓለም አቀፋዊ የዜና መረጃዎቻችን ይዘንላችሁ ቀርበናል። እነዚህ አዳዲስ ትኩስና ወቅታዊ ሀገራዊ እንዲሁም ዓለም አቀፋዊ የዜና መረጃዎቻችን እየተከታተላችሁ እስከ መጨረሻው ከኛ ጋር እንድትቆዩ ከወዲሁ በታላቅ አክብሮት ጋብዛለሁ። መልካም ቆይታ። እየሰራን ያለነው ሀገር ለማፍረስ የሚተጉ ጽንፈኛና ነውጠኞችን ለመመከት ነው ሲሉ ፊልድ ማርሻል ብርሃኑ ጁላ አስታወቁ። የልዩ ዘመቻዎች ዕዝ ማሰልጠኛ ማዕከል ለ45ኛ ጊዜ ያሰለጠናቸውን ጥናት ኮርስ መሰረታዊ ኮማንዶዎችን በዛሬው ዕለት በደመቀ ሁኔታ አስመርቀዋል። በዚሁ የምረቃ ስነ ስርዓት ላይ በክብር እንግድነት የተገኙት የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ተመራቂዎች ቀይ መለያውን እንዲለብሱ ከፈቀዱ በኋላ ባስተላለፉት መልእክት የመከላከያ ሰራዊት የኢትዮጵያ መከታ መሆኑን ገልጸዋል። የባዕዳን ተላላኪዎች ጠመንጃ ሀገር ያፈርሳል ያሉት ፊልድ ማርሻል ብርሃኑ ጁላ እኛ ደግሞ እየሰራን ያለነው ሀገር ለማፍረስ የሚተጉ ጽንፈኛና ነውጠኞችን መመከት ነው ብለዋል። የአየር ወለድና ኮማንዶ ኃይል በአካል ብቃቱ በጽናቱና በከፍተኛ ወታደራዊ እውቀቱ የውጊያ አቅጣጫ ቀያሪ ኃይል በመሆኑ ከውጭና ከውስጥ የተቃጡ ወረራዎችንና ግጭቶችን በመመከት በሰው ሰራሽና ተፈጥሯዊ ፈተናዎች ውስጥ አልፎ ሀገራዊ አደራውን በብቃት መወጣቱን ገልጸዋል። ፊልድ ማርሻል ብርሃኑ ጁላ ጀግኖች ኢትዮጵያውያን ከሰማይ የመርዝ ዝናብ እየዘነበባቸውን በጎራዴና በዲሞፍተር ተዋግተው ያቆይልንን ሀገር ዛሬ ከቀኝ ገዢዎች ባልተናነሰ ዘመናዊ የቴክኖሎጂ ግኝቶችን ታጥቀንና የሰው ኪሳራ ቀንሰን በነበልባል አቅም የምንዋጋበት ዘመን ላይ እንገኛለን ብለዋል። የእነኛን ጀግኖች ቃል ለመጠበቅና የሀገርን ብሔራዊ ጥቅም ለማስከበር ዛሬም በተጠንቀቅ እንገኛለን ያሉት ፊልድ ማርሻል ብርሃኑ ጁላ የዛሬ ተመራቂዎች ምን ያህል እልህ አስጨራሽ ትንቅንቅ አድርገው ስልጠናቸውን እንዳጠናቀቁ በተመለከቱት ገለጻ መረዳታቸውም አንስተዋል። የኮማንዶ ስልጠና ከቀላል ወደ ከባድ ከከባድ ወደ ውስብስብ የሚሻገርና ከውትድርና ወደ ላቀ ውትድርና ሽግግር ሂደቱን እንደ ስያሜያቸው በጽናት ተሻግረው ሀገራቸውና ሕዝባቸው የሰጣቸውን ተልዕኮ በቁርጠኝነት መወጣት እንዳለባቸውም ፊልድ ማርሻል ብርሃኑ ጁላ አደራ ሰጥቷል። ተመራቂዎቹ በሳት ተፈትነው የወጡ የኢትዮጵያን ብሔራዊ ጥቅም በታማኝነትና በቁርጠኝነት ማስከበር የሚችሉ ዝግጁ ኃይል በመሆን ከነባሩ የኮማንዶ አባላት ጋር በመቀላቀል እየቀደመ መለያ የሆነውን ጀግንነት እንዲያስጠብቁ ከክቡር ጠቅላይ ኤታማዦር ሹም አደራ ተሰጥቷቸዋል። የክብር እንግዶቹ በዕለቱ በአሰልጣኞችና አሰልጣኞች የተገነቡ ልዩ ልዩ ፕሮጀክቶች መርቀው የከፈቱ ሲሆን በሰልጣኞች የቀረቡት ማራኪ ወታደራዊ ትርኢቶች ለስነ ስርዓቱ ልዩ ድምቀትም ሰጥተውታል። በምረቃ መርሃ ግብሩ ላይ የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላን ጨምሮ ምክትል ጠቅላይ ኤታማዦር ሹም ጀነራል አበባው ታደሰ፣ የመከላከያ የተኩስ አመራር ኃላፊ ጀነራል አለምሸት ደግፌ፣ የመከላከያ ስልጠና ዋና መምሪያ ኃላፊ ጀነራል ይመር መኮንን፣ የመከላከያ መሐንዲስ ዋና መምሪያ ኃላፊ ጀነራል ደስታ ብቼ፣ የአዋሳ ከተማ ከንቲባ አቶ ጥራቱ በየነ፣ የልዩ ዘመቻዎች ዕዝ አዛዥ ሌተናል ጀነራል ሹማ አብደታ፣ የክልል ምክትል ርዕሰ መስተዳድሮችና ጀነራል መኮንኖች ጥሪ የተደረገላቸው እንግዶች ተገኝተዋል። በማዕከላዊ ትግራይ ዞን ጭላ ወረዳ የግድያው ፈጻሚዎች ከሸራሮ ከተማ የመጡ የጽንፈኛው ህወሓት አርሚ 35 ታጣቂ አባላት እንደሆኑ የተገለጸ ሲሆን የተገደለው ወጣት ስነ ስርዓት ቀብርም ዛሬ ነሐሴ 16 ቀን 2018 ዓ.ም መፈጸሙም ተገልጿል። ድርጊቱን የፈጸሙት የጽንፈኛው ታጣቂ አባላት በአሁኑ ወቅት ወደ ሽረ ከተማ መሄዳቸውም ታውቋል። እስካሁን ምስሉ ሳይገኝ የቆየውና ሁለት ነፍስ ያጠፋው ግለሰብ ምስል ይፋ ሆነ። ሁለት ንጹሃን ሴቶችን በግፍ ገድሏል የተባለውና ጉዳዩ በነፃ መለቀቁን ተከትሎ ከፍተኛ ቅሬታ ሲያስነሳ የነበረው ያሬድ ገብረስላሴ የተባለ ግለሰብ ምስሉ ይፋ መሆኑ ታውቋል። በህዝብ ዘንድ ከፍተኛ ቁጣን በጫረው በዚህ አሳዛኝ ድርጊት የተጠረጠረው ግለሰብ የትግራይ ክልል ምክትል ፖሊስ ኮሚሽነር የነበረውና የአሁኑ የጽንፈኛው ህወሓት አርሚ 22 ታዛዥ ሆነው የኮሎኔል ገብረስላሴ በላይ ልጅ ሆነው ያሬድ ገብረስላሴ ምስል መገኘቱ ተመልክቷል። ተጠርጣሪው ዘውድ ሀፍቱና ሙሉ ብርሃን መኮንን የተባሉት ሁለት ንጹሃን ሴቶችን ህይወት በአደባባይ በግፍ ማጥፋቱ የሚታወስ ነው። ወንጀለኛው ያሬድ ገብረስላሴ ዘውድ ሀፍቱ የተባለችውን እንስት በህይወት እያለች በመኪና በመግጨትና በአሰቃቂ ሁኔታ በመግደል እንዲሁም ሁለቱንም ሴቶች አሰቃቂ በሆነ መንገድ ህይወታቸው ማጣታቸው ይታወቃል። ወንጀለኛው በቁጥጥር ስር ውሎ የእድሜ ልክ እስራት ተፈርዶበት ከቆየ በኋላ በነፃ እንዲሰናበት መደረጉ ተከትሎ የሟች ቤተሰቦችና የትግራይ ክልል ህብረተሰብ ድርጊቱን አጥብቀው በመኮንን ላይ ይገኛሉ። ህዝቡ ለዘውድ ሀፍቱና ለሙሉ ብርሃን መኮንን የተጓደለውን ፍትህ እንዲስተካከል አሁንም አጠናክሮ እየጠየቀ ይገኛል። በተለይም የዘመኑ የአሸንዳ ባህላዊ በዓል አከባበር የሟች ዘውዱን አሳዛኝ ህዝባዊ ክስተት ታሳቢ ያደረገና ፍትህ የሚጠየቅበት እንደሚሆንም ተመላክቷል። የተጎጂ ቤተሰቦችና የአካባቢው ማህበረሰብ አሁንም በከፍተኛ ሀዘን ላይ እንደሚገኙና በግፍና አሰቃቂ ሁኔታ ለተገደሉት ሁለት እንስት ሴቶች ትክክለኛ የፍትህ ውሳኔ እንዲሰጥ አጥብቀው እየጠየቁም ይገኛሉ።
ሀገራዊ የምክክር ጉባኤው በስኬት መጠናቀቁ ተገለጸ። የኢትዮጵያ ሀገራዊ ምክክር ጉባኤ መዝጊያ ስነ ስርዓት ዛሬ ነሐሴ 16 ቀን 2018 ዓ.ም በአዲስ ዓለም አቀፍ ኮንቬንሽን ማዕከል ተካሂዷል። በስነ ስርዓት ላይ የመንግስት ከፍተኛ የስራ ኃላፊዎች፣ የኮሚሽኑ አመራሮችና ጥሪ የተደረገላቸው የአፍሪካ አህጉር የቀድሞ መሪዎች ተገኝተው ንግግር አድርገዋል። የኢፌዴሪ ፕሬዝዳንት ታዬ አጽቀሥላሴ ሀገራዊ ምክክሩ ኢትዮጵያን ለማጽናት የሚያስችል ታሪካዊና ልዩ ሂደት መሆኑን ገልጸዋል። ተመካካሪዎች ብዝሃነትን ወክለው ላደረጉት ስራና ጠቅላይ ሚኒስትር ዶክተር አብይ አህመድ ሂደቱ የመዋቅር መልክ ይዞ እንዲካሄድ ላደረጉት አስተዋጽኦ ፕሬዝዳንቱ ምስጋናቸውን አቅርበዋል። ምክክሩ በሰከነ መንፈስና በኢትዮጵያዊ ጨዋነት መካሄዱን ጠቅሰው ዘላቂ መፍትሄ የሚያመጣ አዲስ ባህል መፍጠሩን ፕሬዝዳንት ታዬ አክለው አብራርተዋል። የኢትዮጵያ ሀገራዊ ምክክር ኮሚሽን ዋና ኮሚሽነር ፕሮፌሰር መስፍን አራያ በምክክሩ የተነሱት አጀንዳዎች የወንዝ ጥያቄ ሳይሆኑ የጋራ ጥያቄዎች መሆናቸውንና በየክልሎቹ ለሚደረጉ ውይይቶች መነሻ እንደሚሆኑ ተናግረዋል። በመሳሪያ ያሸነፈ ኃይል የለም፣ ማሸነፍ የሚቻለው በንግግር ነው ሲሉም ዋና ኮሚሽነሩ አጽንኦት ሰጥተዋል። የቀድሞ የኬንያ ፕሬዝዳንት ኡሁሩ ኬንያታ የኢትዮጵያ የምክክር ሂደት ለጎረቤት ሀገራት ትልቅ ማነቃቂያ መሆኑን ገልጸው የፖለቲካ ልዩነት የሚያስከትለው ግጭት ከሚደርሰው ጉዳት ጋር እንደማይመጠን አብራርተዋል። ለአፍሪካውያን ችግሮች ከውጭ የሚመጣ መፍትሄ ሳይሆን አህጉራዊ መፍትሄ እንደሚያስፈልግም ኡሁሩ ኬንያታ ጠቁመዋል። የቀድሞ የናይጄሪያ ፕሬዝዳንት ኦሉሴጉን ኦባሳንጆ የቀድሞውን ጦርነት፣ ግጭትና ውድመት ወደ ኋላ በመተው ብሔራዊ አንድነት እና አካታችነትን ማጠናከር እንደሚገባ ተናግረዋል። ንግግር ጦርነትንና ግጭትን ይቀድማል ሲሉም ኦሉሴጉን ኦባሳንጆ አሳስበዋል። የኔቶ አባላት ሆርሙዝ ሰርጥን በተመለከተ ያሉ አማራጮች ላይ መወያየታቸው ተዘገበ። በሆርሙዝ ሰርጥ በነጻነት መንቀሳቀስ የሚቻልበትን መንገድ ለማሳለጥ ያለመና በሰሜን አትላንቲክ ጦር ቃል ኪዳን ኔቶ ከፍተኛ ኮማንደር የተመራ ውይይት መደረጉን ሮይተርስ ዘግቧል። ሮይተርስ የዜና ወኪል የከፍተኛ ኮማንደሩን ቃል አቀባይ ጠቅሶ እንደዘገበው ያለፈው ረቡዕ በአውሮፓ አጋር ሀገራት ዋና መስሪያ ቤት በከፍተኛ የመከላከያ አመራሮች ደረጃ ውይይት ተደርጓል ብሏል። አጋር ሀገራቱ በሆርሙዝ ሰርጥ በነጻነት ለመጓጓዝ እንዲቻል ምን አስተዋጽኦ ማድረግ እንደሚችሉ በውይይት መነሳቱ ተገልጿል። የአጋር ሀገራቱ ከፍተኛ ኮማንደር ቃል አቀባይ የሆኑት የአሜሪካ አየር ኃይል መሪ ኤሌክሶስ ግራንክዊች ትናንትና አርብ ይህ የኔቶ ተልዕኮ እንዳልሆነ ግልጽ መሆን አለበት ብለዋል። ኔቶ አጋሮችን አንድ ላይ የማምጣትና አቅማቸውን የመረዳት ልዩ ብቃቱን ተጠቅሞ ያመቻቸው ነው ሲሉም አክለዋል። የኔቶ ሀገራት በኢራን ጦርነት በቀጥታ ላለመሳተፍ እየሞከሩ ሲሆን የሆርሙዝ ሰርጥ የሚከፈትበትን አማራጭ መንገድ መፈለግ ግን ቀጥለዋል። ግጭቱ ከረገበ በኋላ በሆርሙዝ ሰርጥ በኩል ደህንነቱ የተጠበቁ ዞን ለማረጋገጥ የሀገራት ትብብር እንዲኖር ለማስቻል ፈረንሳይና ዩናይትድ ኪንግደም ጥረት አድርገዋል። ዘላቂ ስምምነት ላይ ለመድረስ ግን የግድ የኢራን ፈቃደኝነት ያስፈልጋልም ተብለዋል። እስካሁን አብራችሁን ከኛ ጋር ስለነበራችሁ እያመሰገንኩኝ በሌሎች መረጃዎች እስክንመለስ እንደተለመደው የሶሎዳ ሚዲያ ቤተሰብ በመሆን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። አዳዲስ ትኩስና ወቅታዊ መረጃዎቻችን በቶሎ እንዲደርሷችሁ የደወል ምልክቷን ይጫኑ። ስኬት፣ ድልና ሰላም ለኢትዮጵያውያን። ሶሎዳ ሚዲያ